ገዣት ይዘሻት ነይ በቃ ትንሽ ድረስ እዚሁ መሆን አለባት። በቃ አራስም ሆኖ እረፍት አላረገችም። ሄዳም እረፍት ካሳጧት ይዘሻት ነይ እና እዚህ ትሁን እያሉ ነው። ኧረ 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 ሁላችሁም እየመጣችሁ እኝኝ አትበሩብን። እውነት አታሰልቹን። ሩታዬ እንግዲህ ወደ ቤተሰቦቿን አምጫት አራስም ሆነ አላረፈችም ተብያለሁ አለች። ማናት? የአብርሃም አክስት። አዎ እውነቱን እናውራ እና እንደዛ አለች ማለት ነው። አምጫት፣ እውነት አምጫት። እኛ ራሱ ናፍቃናለች፣ ማየት እንፈልጋለን ማለት ነው። ቡታጀራለን ሰዎች ሰሞኑን ነው የሄደችው፣ ግን እዚህ እያየኋቸው በየቀኑ አሁን ግን ተናፍቃለች። አምጫት እውነቴ ነው አምጫት ማለት ነው። ከነሱ ጭቅጭቅ፣ ከነሱ ድራማ፣ ከነሱ አስመሳይነት፣ ከነሱ ውሸት ማለቂያ የሌለው ነገር አምጫት። እውነቴ ነው የምልሽ ገንዬ ማለት ነው። አምጫት ግን ማለት ነው። ትልልቅ ሰዎች በዚህ ነገር ወታችሁ ብታስታርቁ ምን ይመስላችኋል? ሰላም እንዲፈጥሩ ብታደርጓቸው ማለት ነው። እናንተ ግን ካሜራ እየደቀናችሁ እየየ አሁን እኮ አብርሃምና ሩታ ተጣልተዋል። እነዚህ ዩቱበሮች ቪዲዮ የሚሰሩት እውነታቸው ነው፣ ለአብርሃምና ለሩታ አዝነው ነው ትሉ ይሆናል። ቤተሰብ እውነቴ ነው ብላችሁ አስታራቂ ካሜራ አይደቅንም። አንድን ሰው ትዳሩ እንዲሰምር ወይም ደግሞ ለማስታረቅ ከተባለ ካሜራ አይደቀንም። አዎ በጀርባ ነው የሚያስታርቁት ማለት ነው። እንግዲህ ሩታዬ ባመጣችሁ ልጅ ሁሉም እየተንጨረጨረ ይገኛል። እና ቤልም እጅ ወርዷቸዋል መሰለኝ፣ አብርሃምም እጅ ወርዷቸዋል። ግን ማለት ነው እውነት ለመናገር የማታው ቪዲዮ አናዱኛል። ውድ ቤተሰቦች ይቅርታ አድርጉልኝና፣ ሰላም ቤተሰብ እንዴት ናችሁ? ሊዳላ ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ እያደረጋችሁ ለማንኛውም ግን እንግዲህ ሩታዬ ልታመጣልን ነው ማለት ነው። ሩታዬ ካመጣችልን እውነት ለመናገር ደስ ይለናል። ታላፍቃለች። እዚህ እኮ ቡታጀራ ላይ ወጣ ገባ ሲሉ ለካሜራ ለመቅረጽ ምናምን ሲወጡ አያቸው ነበር። አሁን ግን ተናፈቀች ልጅቷ። ናይ እውነት ትምጣ። ምክንያቱም በስንት አንዴ ነው የሚመጡት፣ ሁሌም አይመጡም። ይመጣሉ በነገራችን ላይ ግን ይፋ አያደርጉም እንጂ ይመጣሉ። እኛ እናያቸዋለን። እናንተ አመዳም ዱቆ የተሙላ ማለት ነው። ማታም እንግዲህ ልጁን ለማስተማር ነው፣ ልጁን አባትነት ለማስተማር ነው ያለው። ብቻ አላቅም፣ እንደዛ እያለ ነበረ። የውሽ የሚደገፊዎችም እንግዲህ እየዘቀዘቃችሁን እየሰደባችሁን ትገኛላችሁ። አይዟችሁ፣ ምንም ማድረግ አይቻልም። ያው እሷም ከባልዋ ጋር ፏ ዝንጥ ብላ እየኖረች ትገኛለች። ባልዋ ግን መች ይፋ እንደምታደርግ አላቅም። ለነገሩ ይፋ አታደርግም። ምክንያቱም ከአብርሃም ጋር ቪዲዮ መስራት አይመቻትማ። እንዴት ብላ ሌላ ባል እያለሽ እንዴት ከአብርሃም ጋር ትሰሪያለሽ? አብርሃምን እንዴት አግባኝ ትይዋለሽ? እንዴት ትለጣጥፊበታለሽ? ብላችሁ ስለምትይዟት አታመጣውም። ግን አላት ማለት ነው። ውድ ቤተሰቦች፣ ለዛውም ቆራሊዮ መሳይ ነገር ማለት ነው። አይመለከተኝም። እኔ ሰው አልንቅም፣ በሰውነቱ አከብረዋለሁ። ግን ለምንጅል ሆኖ ዝም እንዳላት ነው ግራ የገባኝ። ከአብርሃም ጋር ቪዲዮ ስትሰራ ለዛ ነው ያስጠላኝ። እውነት ወንድ አይደለም እንዴ ከሌላ ሰው ጋር ቪዲዮ እንድትሰሩ ከሌላ ሰው ጋር እንደዚህ እንድትላላጡ የሚፈቅድላችሁ ባል ማለት ነው። ባል አይደለም እንዴ እንኳን ለትዳር ላዳር ራሱ አይፈልጋችሁ ማለት ነው። አብርሃም እንግዲህ ተመልከቱልኝ። ሩታዬ ከሌላ ወንድ ጋር መጣች አይደለ? ሌላ ወንድ አመጣች፣ ቪዲዮ ሰሩ ምናምን። ያመጡላት ደግሞ እነ ኖቤል ናቸው አይደለ? ግን ያ ሁሉ ምንድነው ያደረገው? አብርሃም ምንድነው ያደረገው? ሚስቱ ናት፣ ይፈልጋታል፣ የልጁ እናት ናት፣ ይፈልጋታል። ግን እኔ ከዚህ ቤት አልፈልግም፣ ልጁ እንዲወጣልኝ እፈልጋለሁ፣ እባክሽ ሩታዬ ልጃችን አብረን እናሳድግ እስከ ማለት ድረስ ደርሷል። ያ ማለት ትዳሩን ይፈልገዋል፣ ሩታን ይፈልጋታል። ያ ሰውዬ ግን አይፈልጋትም። ተመልከቱልኝ እንግዲህ ማገናዘብ ያቃታችሁ ድንዝዞች ማለት ነው። እና እንሰዳደብ። እውነቴ ነው የምላችሁ። እኔ አርቲስት ነፃነት ከሞተ በኋላ አስጠልቶኛል ሁሉ ነገር እና ሞት ዛሬም ይሁን ነገ እንደሚመጣ አይታወቅም። እውነት ለመናገር ጠዋት ጀምሬ እስከ ቅድም ድረስ አሁን ተቀብረዋል እና እየተከታተልኩኝ ነበረ ማለት ነው። ሊቭ ላይ ማለት ነው። እና ቲቪ ላይ እና ቲቪ ማብራት ሲሄድ ስልኬ ላይ ተጥጄ እየተከታተልኩኝ ነበረ። ብቻ በጣም ያስጠላል። በተለይ ልጆቹ ምናምን እና ይሄ ሞትም የሚባል ነገር አለና ክፋት አታስቡ ለማለት ነው። ሰምታችኋልና አብርሃም ሩታን ፈቶ እሷን እንዲያገባ ስለምትፈልጉ ይቅርባችሁ፣ የራሳችሁን ትዳር አሳምሩ። እና ገንዬ ደግሞ ሩታን ብታመጫት ደስ ይለናል፣ ግን እኛኛ አትበሉ፣ አበዛችሁት። እውነቴ ነው የምላችሁ። እንዴ በስንት ነገር ቪዲዮ ይሰራል፣ በስንት ነገር ማለት ነው። እውነት እኔ ማታ በተሰራው ቪዲዮ ያስጠልቶኛል። ውድ ቤተሰቦች ያስጠላኝን ደግሞ ተናግሬያለሁ ማታ ራሱና ያ ነገር ባይደረግ ይሆናል አይደል? እንደዚህ አይነት ድርጊት አታደርጉ ብለው ራሱ እነዚህ ቢመክሩ ጥሩ ነበረ። ትልልቆቹ ግን ትልልቆቹ ጭራሽ ብሰው ነው የተገኙት። እነዚህ እሺ ልጅነት አልጨረሱም እንበል። ማናማ አብርሃምና ሩታ ልጅነት አልጨረሱም በነገራችን ላይ እና ለዛ ሊሆን ይችላል። ግን እኮ ከኛ ትበልጣላችሁ፣ ታንሳላችሁ አይደለም። ቢሆንም እንትን አይሉ ማለት ነው። እና እኔ እንዴት እንደሆነ ባላቅም በልጅና በትዳር የራሳችሁ ጉዳይ ነው። እንግዲህ ምንም ማድረግ አይቻልም። እናንተ ገንዘቡ ላይ ታያችሁ እንጂ ማንነታችሁ አልታያችሁም። እንግዲህ አቤልም ሩታዬ ወደ ቤተሰቦች ዋጋ ልትወሰድ ነው፣ ስለዚህ ታስተካክል እንደሆነ አስተካክል እለዋለሁ አላለም። ሰሞኑን ታደል እንደ ውሽሚት ስታመጣለት የነበረው ሴት ስታመጣለት የነበረው እኛ ብዙ መናገር አይጠበቅብንም። ለማንኛውም
ግን ለሩታ ይሄ ርዕስ ስለሰጧት በጣም ነው ያናደዱኝ፣ በጣም ነው ያስጠላኝ ማለት ነው። ቤተሰብ የምሬ ነው የምላችሁ። ለሷ ርዕስ ነው የተሰጣት፣ ግን መጥፎ ርዕስ ባይሰጣት ደስ ይለን ነበረ። ግን ሰጧት፣ ምንም ማድረግ አይቻልም። ሩታ ማሜን ብላ ልል ብላ ተቀብላለች። ግን የሆነ ጊዜ ደግሞ ይፋ ታደርገዋለች ማለት ነው። ሩታ እኮ ዝም ብላ እኮ አፏን ከፍታ የሆነ ጥርሷን ከፍታ እየየ ወይም ደግሞ እየገለፈጠች የምትሄድበት ነገር አይደለም። ብዙ ጊዜ የምታደርገው ነገር እኔ ተመልክቻለሁ እና መጥፎ ነገር አታደርግም እንደዛች ሴትዮ። ስለዚህ እንጠብቃችኋለን። ግን በልጃቸው አትነግዱ። በቃ በራሳችሁ ስሩ እንዴ። ከዚህ በፊት ተጣላን፣ ተፋታን፣ ተፈራረምን። ወይኔ ስንት ያላሉት ነገር አለ፣ ስንት ያላሉት ነገር አለ። ወይኔ በላቸው እናንተ። ጉዳችሁ እኮ ተመልካች ቢያየው እንደዚህ ፍርጥጥ ብሎ እናንተ አብራችሁ እንደምትኖሩ ቢያየው ምን እንደሚል አስባችሁታል? እውነት አስባችሁታል? ምን እየሰራችሁ እንደሆነ በቃ ህይወታችሁ እያሳመራችሁ እንደሆነ ቢያቅ ማለት ነው። እውነቴ ነው የምላችሁ። አኝኮ ነው የሚተፋችሁ ተመልካች ማለት ነው። ግን ብዙ ተመልካች አያውቅም እና እውነቱን ስነግራችሁ በቃ አይደለ ተፋታን አሉ፣ ተፈራረምን አሉ፣ አንድ ፊርማ ቀረ አሉ፣ ወረቀቱን ሰጠኋት አለ፣ ወረቀቱ አብርሃም ቀደደው ተባለ፣ ሩታ ተከራየች አሉ፣ ሩታ ከቤት ወጣች፣ ከዛ ቡታጀራ ሄደች፣ ቡታጀራ አብረው መጥተው ማለት ነው። ቡታጀራ ሄደች ሩታ። እዛ የመጡ ጊዜ እኔ እዛ ነበርኩ፣ ሳውዲ ነበርኩኝ እና ያ ሁሉ እስከ ማለት ድረስ ወንድሟ ከለከለ። አብርሃም ቤተሰቦቹ አላስገባም አይደል ጋይስ? ጋሽዬ ነበረ ብቻ በውሸት አምጥቶ ክትት ያደርገዋል። ጋሽዬ ያሽቃብጣል ማለት ነው። ያረ ጋሽዬ ነካሁት ዛሬ አልነካውም፣ ይቅርታ እንደተከበርክ ኑር። አልነካውም፣ ይቅርታ ተሳስቼ ነው ማለት ግን ከአሁን በኋላ እንዳትገባና አሁን በሀይሚና በብሩኬ ጉዳይ ገብተዋል። እንግዲህ ያስምርልህ። ምንም ማድረግ አይቻልም። እውነቴ ነው የምልህ። ግን ልጆች እናቶቻችሁንና አባቶቻችሁን እንደዚያ በተጨማለቀ ነገር አታስገቡ። የምር አታስገቡ። አብርሃም ይሄ ሰሞን ይኸው ትተዋለሁ። ሰሞኑ ነበረ ጋሽ ጎትቶ እያመጣ የነበረው የሩታ እናት ሳያስገቧት ሳይነግሯት ሄዱ። እንኳንም ሄዳችሁ ጥርግ አሉ እኮ እንኳንም ሄዳችሁ እውነት ሳታስገቧት ይሻላታል። ዴነችና እናንተ አብራችሁ እየኖራችሁ አብራችሁ እየወጣችሁ ሽር ሽር እያላችሁ። እንደነገሩ እኔ ለመቀኛሞቹ ደስ ነው ያለኝ፣ ራስ ምታት ነው የሆኑት። ምክንያቱም አሁን እንኳንም ፈታት እንኳንም ተለያዩ፣ አብርሃምን ውሽሚት ያገባል ገለመኔ ሲሉ ማለት ነው። እውነቱ ስነግራችሁ አለመለያየታቸው ስታውቁ፣ በአይናችሁ ስታዩ፣ ሲዝናኑ ስታዩ፣ የሆነ በቀፏ ዝንጥ ሲሉ ሆቴል ለሆቴል ምናምን ሲገቡ አብረው ማለት ነው ስታዩ፣ ብዙዎቻቸው ተመልካች ደግሞ ተለያይተዋል። እንኳንም ተለያዩ፣ ሄርሜላ ነው የሚያገባው ሩታን እንኳንም ፈታት ብለው አይደል የሚያስበው። ደስ ብሏቸው ደስታቸው እያጣጣሙ ነበሩ አይደለ? በዛ በኩል ግን በዚህ በኩል ሌላ ታሪክ ነው እየተሰራ ያለውና ያ ነገር ሳይ አንዳንዴ ደስ ይለኛል ማለት ነው። እንኳንም ያድርጉት፣ ህዝብ ላይ ይጫወቱ ነው የምለው። ምክንያቱም ህዝብ ጅል ሆነዋል። በዛ ላይ ደግሞ ክፋት በቃ ክፋት ነው የምናስበው ሁላችንም ማለት ነው። እኔ ለውሽሚቱ ክፋት አስቤ አይደለም፣ የማይመጥናትን ቦታ ስለወደቀች ነበረ። የሆነ የማይመጥናት ቦታ ስላችሁ አይደለም መሆን በሌለባት ቦታ ስለነበረች ማድረግ የሌለባትን ነገር እያደረገች ስለነበረ። ለማንኛውም ውድ ቤተሰቦች ጉንፋን ይዞኛል፣ ወይኔ በላቸው እና ገኒ ትልቅ ሰው ነሽ፣ ታስታርቂ እንደሆነ አስታርቂ፣ አለበለዚያ ደግሞ ውጪ ከዚህ ህይወት። እንዴ ከልጆች ጋር ትሰሪም እንዴ ቪዲዮ ምን ችግር አለው? በውሸት ቪዲዮ ከምትሰሪ ሆነ ይቅርብሽ ብዬ ነው ማስበው። ይህ አስመሳይ ደግሞ አቤል አንተ አመደም ዱቄታ መወንግልች ሀይዋ ነጋ ይሰላሙኑልኝ በያላችሁበት